ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች በቅደም ተከተል ልናስደምጣችሁ ተገኘን። እንደ ሁልጊዜው ላይክ አድርጋችሁን ጀምሩ ውድ ቤተሰቦቻችን። እንደዚሁ ቤተሰብ መሆን ካሻችሁ ሰብስክራይብ ማድረግ ይቻላል። ላይክ፣ ሰብስክራይብ፣ ሼር ካረጋችሁ የቀድሞ የቼልሲ ተጫዋች የነበረው ቻርሊ ሙሳንዳ በተደጋጋሚ ጉዳት ምክንያት ገና በ28 ዓመቱ እግር ኳስ በቃኝ ብሏል። ምናልባት የቼልሲ ተጫዋቾች በተወሰነ መንገድ በነ ኤዲን ሃዛርድ ዘመን ገና ወጣትና ታዳጊ ተጫዋች በነበረ ሰዓት ሊያስታውሱት ይችላሉ። ግን በብዙ አልተጫወተም ነበረ። በትልቁ የሚጠበቅ ተጫዋች ነበረ። ግን ተጫዋቹ በተደጋጋሚ ጉዳት ምክንያት የቀድሞ የቼልሲ ተጫዋች ቻርሊ ሙሳንዳ ገና በ28 ዓመቱ እግር ኳስ በቃኝ ብለዋል። በዓለም ክለቦች ዋንጫ እየተካፈለ የሚገኘው ቼልሲ በውድድሩ እስከ 40 ሚሊዮን ፓውንድ አካባቢ ወደ ካዝናቸው አስገብቷል። ቢያንስ ይህ ገንዘብ የተጫዋቾችን ዓመታዊ ጥቅል ደሞዝ የተወሰኑትን ችሏል። በዚህ መሰረት እንደ ኤንዞ ፈርናንዴዝ ያለ ተጫዋቻቸውን በዓለም ክለቦች ዋንጫ ዓመታዊ ደሞዙን መሸፈን ችለዋል ቼልሲዎች። በነገራችን ላይ ቼልሲ የሴቶቹን ቡድን ከሸጠ በኋላ የፋይናንስ ችግሩን ቀርፎ ያሻውን ተጫዋች እያስፈረመ እንደሆነ ደጋግመን ነግረናችኋል። ጆ ፔድሮ የቅርቡ ማሳያ ነው። ከዛ በፊትም ቼልሲ ተጫዋቾችን ሲያስፈርም እንደነበረ ይታወቃል። ጄም ባዮን ጊተንስንም እንዲሁ ፔድሮን በ3 ቀና ባልሞላ ጊዜ ውስጥ ነው ዝውውራቸውን ለመጨረስ ከስምነት የደረሰው። አሁን ደግሞ በዓለም ክለቦች ዋንጫም ወደ 40 ሚሊዮን ፓውንድ ገቢ አግኝቷልና አንዳንድ ጊዜ ውድድሩ ቢተችም ግን እንደዚህ አይነትም ዘርፈ ብዙ ጥቅም ያለው በርካቶችም እንግዲህ እየተቃወሙ የነበረው ውድድሩ ላይ ካለው የአየር ሁኔታ አንጻር በቼልሲ በኩል በዋነኝነት የተነሳው ቅሬታ ነው። ሌሎች የውድድሩን አላስፈላጊነት ሲያነሱ ነበር። ቼልሲ ግን ቢያንስ ያገኘው ገንዘብ 100% የኤንዞ ፈርናንዴዝን ዓመታዊ ጥቅል ደሞዝ ችሎ የሌሎችንም ይጨምራል። ቼልሲዎች አሁንም በገበያው ላይ አሉ፣ ገና አዘዋውረው አልጨረሱም ብሏል ፋብሪዚዮ ሮማኖ። በቡድን ውስጥ ንጹህ የ9 ቁጥር አጥቂን ጀምሮ የተከላካይ ክፍል ተጫዋችንም የማምጣት እቅድ በሰማዮቹ በኩል መወጠኑን ፋብሪዚዮ ሮማኖ አረጋግጧል። ስለዚህ በቼልሲ በኩል የዝውውር መስኮቱ አልተዘጋም፣ በቀጣይም ተጫዋች ሊያስፈርሙ የሚችሉበት ሰፊ እድል አለ ብሏል። ይህ ነፃነት በድጋሚ ከየት ተገኘ ካላችሁ የሴቶቹን ቡድን ከሸጡ በኋላ በገቢ ሁኔታ ራሳቸውን እንደቻሉ ወይም ደግሞ ገቢና ወጫቸውን እንዳመጣጠኑ ሰሞኑን ነግረናችሁ ነበር። ቼልሲ 35 ሚሊዮን ፓውንድ የዝውውር ሂሳብ ለክሪስቶፈር ንኩንኩ እንደሚፈልግ አስታውቋል። ከሰሞኑ ስሙም በተለይ ከማንቸስተር ዩናይትዱ አሌሃንድሮ ጋርናቾ ጋር ዩናይትድ እና ቼልሲ ሊቀያየሩት ይችላሉ የሚሉ መረጃዎች ቢወጡም ግን ተጨባጭነት እንደሌለው ነግረናችሁ ነበረም። ታዲያ ይሄንን ተጫዋች ለማስፈረም በዚህ ሰዓት ጥያቄ ያቀረበ አንድም ክለብ ባይኖርም ነገር ግን ቼልሲ ቡድን ተጫዋቹን ለገበያ ሲያቀርብ በቀጣይነት እስከ 35 ሚሊዮን ፓውንድ እንደሚፈልጉ ከዝውውሩ ይፋ አድርገዋል። ቼልሲዎች የውሰት ዝውውርን ለታሪክ ጆርጅ ሊፈቅዱ ይችላሉ ተብሏል። የአካዳሚ ተጫዋች በኮንፈረንስ ሊግ ዘንድሮ ተሰልፎ ለቼልሲ ጨዋታ አድርጎ ግብም አስቆጥሯል። ማደግ የሚችል ተጫዋች እንደሆነ ማሬስካ መስክሮለታል። ነገር ግን ተጫዋቹ በቂ የመጫወቻ ደቂቃን እንዲያገኝ በውሰት ሊለቁት ይችላሉ ተብሏል። በርከት ያሉ ክለቦች ፍላጎት አላቸው። ቼልሲም ለእድገቱ ሲባል በቂ የመጫወቻ ደቂቃ ለሚሰጡት ክለቦች ተጫዋቹን በውሰት ለመልቀቅ ፈቃደኛ ናቸው ተብሏል። በቀጣይ ቼልሲ ከፈላጊዎቹ ጋር እንደዚሁ ድርድር ያደርጋል ተብሎ ይታሰባል። ጆሽ ቺፖንግ በክለቡ እንዲቆይ ይፈልጋለው ምክሬም እሱ ነው ብለው ነበረ ከሰሞኑ የቼልሲ አሰልጣኝ ኤንዞ ማሬስካ። ተጫዋቹም በልምምድ ወቅት ሪስ ጄምስንና እንደዚሁም ማሎ ጉስቶን እመለከታለሁኝ ከሁለቱ ጋር ተመሳሳይ ሚና ስላለ ብለዋል። በአማካይ ስፍራ ላይ መጫወት ምንም አይነት ፍላጎት የለኝም። በልጅነቴ ከ14 ዓመት በታች በዛ ቦታ ላይ ተጫውቻለሁ። አሁን ግን በመከላከሉ ስፍራ ላይ ብቻ ነው መጫወት የምፈልገው ብሏል። በልምምድ ወቅትም የቡድኑን አምበል ሪስ ጄምስና ማሎ ጉስቶን አጥብቄ እመለከታለሁ፣ ሚናዬ ከነሱ ጋር ተቀራራቢ ስለሆነ ብለዋል። ኤንዞ ማሬስካ ሪያል ማድሪድ ዩቬንቱስን ድል ባደረገበት የቀድሞ ክለባቸውን ድል ባደረገበት ጨዋታ ላይ ታድመው ነበረ። በወቅቱ የፊፋውን ፕሬዚዳንት ዣን ኢንፋንቲኖን አግኝተዋቸዋል። ከሰሞኑ እንግዲህ አንደኛው የዓለም ክለቦች ዋንጫን ከተቃወሙ በተለይም እሳቸው እንኳን የተቃወሙት በቀጥታ ውድድሩን ሳይሆን ውድድሩ ላይ እያጋጠማቸው ያለውን ሁኔታና እየተደረገበት ያለውን ቦታ ነበረ። ትላንትና ፊት ለፊት ተገናኝተዋል ከፊፋው ፕሬዚዳንት ዣን ኢንፋንቲኖ። የቀድሞ ክለባቸው ዩቬንቱስ ደግሞ በሪያል ማድሪድ እንደተሸነፈ ይታወቃል።
ሞይሰስ ካይሴዶ ቼልሲን ወክሎ በፓልሜራስ ጨዋታ እንደማይገኝ ተረጋግጧል። በዚህ መሰረት እነ ኢሲጎ አሊያም ደግሞ እነ ሳንቶስ ትልቅ ዕድል ያገኛሉ ተብሎ ይታሰባል። ወሳኙ ተጫዋቻቸው በጨዋታው ላይ አይገኝም በቼልሲ በኩል። ሌላው ከኑኖ ማዱኬ ጋር በተያዘ ነው። ውድ ቤተሰቦቻችን ቼልሲ 45 ሚሊዮን ፓውንድና እየታየ የሚጨመር ገንዘብ ለኑኖ ማዱኬ ዝውውር ይፈልጋሉ። ከዚህ ጋር በተያዘ ከወጡት ሐሰተኛ መረጃዎች ወይም ደግሞ ተጨባጭነት የሌላቸው መረጃዎች ውስጥ አንደኛው አርሰናል ይፋዊ ጥያቄ ያቀርቧል፣ ለቼልሲ ገንዘብ አቀርቧል የሚለው ይህ ፍጹም የተሳሳተ መረጃ ነው። ውድ ቤተሰቦቻችን አርሰናል ከቼልሲ ኑኖ ማዱኬን ለማስፈረም ለቼልሲም ሂሳብ አላቀረበም፣ ተጫዋቹም ጋር ይፋይ ድርድር አላደረገም። ነገር ግን ተጨባጩ መረጃ ምንድን ነው የሚለውን ለማድረስ ያክል በባለፈው ሳምንት በተጫዋቹ ዙሪያ አርሰናል በቂ መረጃን አሰባስቧል። ተጫዋቹንም ለማስፈረም ጥያቄ አላቀረበም፣ ከቼልሲም ተጫዋቹን ለማስፈረም ሂሳብ አላቀረበም። ኑኖ ማዱኬም እስካሁን ቆይታውን በተመለከተ ያለው ነገር የለም። የተወሰኑ የዜና ምንጮች አርሰናል ይፋዊ ጥያቄ አቅርቧል የሚል ነበር። መረጃው ሐሰት ነው። ባይሆን ትክክለኛው መረጃ 45 ሚሊዮን ፓውንድ እና እየታየ የሚጨመር ገንዘብ ቼልሲዎች ለኑኖ ማዱኬ ፈላጊዎች እንግዲህ በመስፈርትነት አስቀምጧል የሚለው ብቻ ነው። ኬንድሪ ፓይዝ እና ማቲያስ ሙንጉ በ2025-26 የውድድር ዓመት በቼልሲ አንመለከታቸውም። እንደ ዘ አትሌቲክ ዘገባ ከሆነ በህት ክለብ ስትራስቡርግ የውሰት ጊዜ የሚያሳልፉ እንደሆነ እየተዘገበ ይገኛል። በዚህም መሰረት ሁለቱ ተጫዋቾች በውሰት ክለባቸውን ቼልሲን አያገለግሉም። በእርግጥ ቼልሲ ቤት ካለው የስኳድ ዴብዝ ብዛት አንጻር በርከት ያሉ ተጫዋቾች በተመሳይ በውሰት ይሰጣሉ ተብሎ ይታሰባል። ከኬንድሪ ፓይዝ እና ከማቲያስ ሙንጓ በተጨማሪ ሁለቱ ግን ለህት ክለብ ስትራስቡርግ እንደሚሰጡ አትሌቲክ አረጋግጧል። ሌላው ካርሌቹኮ ሜካም በቦሩሲያ ዶርትመንድ ቤት የውሰቱ ውሉ ተጠናቋል። ወደ ስታንፎርድ ብሪጅ ይመለሳል። እንደ በርከት ያሉ የዜና ምንጮች በተለይ ለቼልሲ ቅርብ የሆኑ የዜና ምንጮች በቼልሲና በቦሩሲያ ዶርትመንድ መካከል ግን አሁንም ቢሆን ተጫዋቹን በቀጣይ በውሰት እዛው ለማቆየት እየተደረገ ያለ ድርድር አለ። ድርድሩ የሚሳካ ከሆነ ካርሌቹኮ ሜካ በዛው በቦሩሲያ ዶርትመንድ ቤት ለተጨማሪ 1 ዓመት የሚያቆየውን የውሰት ውል እንዲፈረም ይፈቅዱለታል ተብሏል። ተጫዋቹ በዚህ ጉዳይ ላይ እስካሁን ያለው ነገር ባይኖርም ቼልሲዎች ግን ፈቃደኛ ሊሆኑ እንደሚችሉ ነው ስካይ ስፖርት ያስነበበው። እዚህ ሰዓት ያሰናዳላችሁ ስፖርታዊ ጥንቅር ይህን ይመስል ነበር። ከጥቂት ደቂቆች በኋላ እንመለስ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የአሁኑን አበቃን። ሰናይ ጊዜ